ለሱይሁን ለሃያሉ ንጉሳችን ዘመናት ዘመናት የፈራርቃ ስለ ሁሉን ያውቃል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስለዚህ ቀን ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን ከረማችሁ? እግዚአብሔር አምላክ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ዛሬ ወገኖቼ እግዚአብሔር ቢረዳን ጥቂት ነገር በተስፋ ዙሪያ እንነጋገራለን። የትምህርታችን ርዕስ ዛሬ ከብዶን እንቃትታለን በሚል ይሆናል። ትምህርቱ ስለ ተስፋ ትምህርት ነው። የአባቶቻችን አምላክ እግዚአብሔር ምድራዊ ያልሆነ ሰማያዊ ሐሳቡን ለእኔም ለእናንተም ያስተምረን ይግለጥልን። ስለዚህ የትምህርታችን ርዕስ ዛሬ ከብዶን ሁላችን እንቃትታለን በሚል ነው። ወንድሞቼ ይሄ ቃል የኔ ቃል አይደለም። ይልቁንም በመጽሐፍ ቅዱስ ላይ ተመዝግቦ የሚገኝ በኋላም የምናነበው አባታችን ቅዱስ ጳውሎስ የተናገረው ቃል ነው። ምን አለ? ዛሬ እኛ በመጨረሻ ዘመን ላይ የምንገኝ ሰዎች ዛሬ ከብዶን እንቃትታለን ይላል። ስለዚህ በዚህ እግዚአብሔር ቢረዳን ለሚቀጥሉት ጥቂት ሳምንታት በተስፋ ዙሪያ እንማራለን። ከመቼውም ጊዜ የበለጠ ወንድሞቼ የተስፋ ትምህርት ያስፈልጋል። ብዙ ሰዎች ተስፋ የቆረጡበት፣ ፈተናዎች የበዙበት፣ መከራዎች የበዙበት ወቅት ነውና ከምን ጊዜውም የበለጠ የተስፋ ትምህርት አስፈላጊ ነው ብዬ በግሌ አምናለሁ። እኔ ራሴ ብዙ የተስፋ ትምህርት ያስፈልገኛል ወንድሞቼ። ስለዚህ ይሄ ለእናንተ ብቻ አይደለም፣ ለእኔም ለእናንተም ነው። የሚያስተምረን የአባቶቻችን አምላክ እግዚአብሔር ነው። ስለዚህ እግዚአብሔር ምንድን ነው የሚለን? ነገሩ ያለንበት ዘመን ከባድ ዘመን ነው፣ የታወቀ ነው። አያችሁ። ስለዚህ በዚህን ከባድ በሆነ ዘመን፣ አስጨናቂ ፈተና በበዛ ዘመን፣ መከራ በበዛ ዘመን ይህን ዘመን ክርስቲያኖች እንዴት ይሻገሩታል? የእግዚአብሔር ሰዎች እንዴት ይሻገሩታል? በዚህ ላይ ነው የምንነጋገረው። በነገራችን ላይ ምናልባት ሕይወታችሁ ፈተና ያልሆነባችሁ፣ መከራ ያልደረሰባችሁ እግዚአብሔርን አመስግኑ። እኔም ስለ እናንተ እግዚአብሔርን አመሰግናለሁ። ነገር ግን ወንድሞቼ እንደኔ በሕይወታችሁ በፈተና ውስጥ የገባ በተለያየ ምክንያት ምድር ላይ ፈተና በግል ሕይወታችሁ ባይደርስባችሁ፣ በቤተ ክርስቲያን በሀገር ላይ በወገናችሁ ላይ ፈተና ካለ፣ መከራ ካለ፣ መከራ አለ ማለት ነው። እኔ መከራ የለብኝም ካላችሁ እግዚአብሔርን አመስግኑ። ግን አታመልጡም። ማንም ሰው አያመልጥም። ለምን? ወቅቱ ነውና። ስለዚህ ዛሬ የምንማርበት ርዕሳችን የምንጀምረው ዛሬ ከብዶን እንቃትታለን በሚል ወንድሞቼ፣ ይሄ እውነት ነው። እንደዚህ ይላል የእግዚአብሔር ቃል፣ ዛሬ ፍጥረት ሁሉ አሁን በመቃተትና በምጥ ውስጥ ይገኛል ይላል። ተረድታችሁታል? ፍጥረት ሁሉ በምጥ ውስጥ በመቃተት ይገኛል። እንዳልኳችሁ አባታችን ቅዱስ ጳውሎስ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነው። ምንድን ነው የሚለው? ስለ ምድራዊ ሰውነታችን፣ ስለ ምድራዊ ሕይወታችን አንስቶ፣ ስለ ስጋችን አንስቶ እኛ በምድር ላይ ያለን ዛሬ በሕይወት ያለን ማለት ያልሞትን ማለት እኛ በስጋ ያለን ዛሬ ምድራዊ ሕይወት ከብዶን እንቃትታለን ይላል። ወንድሞች እንደዚህ ነው የሚለው። በድንኳን ውስጥ ያለን እኛ ዛሬ
ከብዶን እንቃትታለን። በምን ውስጥ ያለን? ለካ ወንድሞቼ በድንኳን ውስጥ ነው ያለነው። ወንድሞቼ ድንኳን ጊዜያዊ ነው፣ ህንፃ ነው፣ ለቋሚ ወይም ለዘላለም ተደርጎ የሚሰራ ቤት ነው፣ ለረጅም ጊዜ ለዘላለም ተደርጎ። ድንኳን ግን ወገኖቼ ጊዜያዊ ነው። ቅዱስ ጳውሎስ ታዲያ ምን ይላል? አሁን ስላለው ችግር ሲናገር በድንኳን ውስጥ ያለን እኛ ዛሬ ከብዶን እንቃትታለን ይላል። ወንድሞቼ ያልከበዳችሁ እግዚአብሔርን አመስግኑ፣ የከበዳችሁ ደግሞ በደንብ አድምጡ። ለምን? የዚህ ትምህርት መሰረታዊ ሐሳብ እኛ ክርስቲያኖች ፈተና ሲበዛ በምድራችን በህይወታችን መከራ ሲበዛ እንዴት እንሻገራለን ይሄን ዘመን? ኢት ኢዝ ኢምፖርታንት ቱ ኖ ይሄን። አልበለዚያ መቅረት አለ። መንገድ ጀምረናል ወንድሞቼ፣ ግብ አለን፣ ዓላማ አለን ልንደርስበት እንደ ክርስቲያን። አንድ ሰው መንገድ ጀምሮ ወገኖቼ በበረሃ ቢቀር ያሳዝናል። ብዙ ወንድሞቻችን በበረሃ አልቀሩም እንዴ? ሰው ሀገር እንሄዳለን ብለው በበረሃ ቀሩ። ያሳዝናል። በበረሃ ምቅር። ለዚህ ነው አሁንም የእግዚአብሔር ሰዎች ክርስቲያኖች ዓለም በተባለች በረሃ እንዳይበሉ ዛሬ ፈተና በበዛ ጊዜ፣ መከራ በበዛ ጊዜ እንዴት ነው ለእግዚአብሔር መንግስት የሚበቁት? እንዴት ነው ይሄን መከራ የሚሻገሩት? የትምህርቱ ዓላማ ይሄ ነው። ምንማረው ስለ ተስፋ ነው። ስለዚህ ቅዱስ ጳውሎስ ምን አለ? በሁለተኛ ቆሮንቶስ ምዕራፍ 5 ላይ በድንኳን ውስጥ ያለን እኛ ዛሬ ከብዶን እንቃትታለን። ለካ ወንድሞች በድንኳን ውስጥ ነን፣ በድንኳን ውስጥ ነን። በጊዜያዊ ለካ ይህች ምድራዊ ህይወት ጊዜያዊ ነች። you have to understand this። አያችሁ። ስለዚህ እንዲህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ሲፈርስ፣ እንደ ድንኳን የተሰራው ይሄ አካላችን ይሄ ስጋችን ስንሞት ማለት ነው። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ፣ እኛ ክርስቲያኖች ግን ከጸናን ግን ይላል በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እሱን ይሰራልን። ለካ ቤት አለን ወንድሞቼ በሰማይ። ይሄ ምድራዊ ሲፈርስ፣ ምድራዊ ድንኳን የሆነ መኖሪያችን ሲፈርስ፣ በእጅ ያልተሰራ በሰማይ በሰማይ ከእግዚአብሔር የተሰራ ህንፃ አለን ይላል። እንዴት ደስ ይላል! እንዴት ደስ ይላል! አሁን ጥያቄው እንዴት እዛ እንደርሳለን? ምክንያቱም አሁን ፈተናው በምድር ላይ ወገኖች እንዳንሄድ ወደዛ እንዳንደርስ እያነቀን እየሳበን ከመስመር እያስወጣን ነው። የዚህ ነው የትምህርቱ ዓላማ። እንዴት እንደርሳለን? ምንድን ነው የሚለው ቃሉ? ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ፣ ይሄ ብንሞት፣ ይሄ ስጋችን ቢፈርስ፣ ይሄ በስባሹ ቢፈርስ ማለቱ፣ በሰማይ ግን የማይበሰብስ አዲስ ህይወት፣ አዲስ ስጋ፣ ሰማያዊ አካል የማይፈርስ የማይበሰብስ አለን። ደስ ይላል። እግዚአብሔር ይመስገን ለዚህ ያዘጋጀን እና እንዴት ነው የምንደርሰው? እዛ ነው ጥያቄው። ለዚህ ነው ይሄ ትምህርት ያስፈልገው። እንደዚህ ይላል፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ማወቃችን መልካም ነው ወንድሞች፣ መታደል ነው። ብዙዎች ይህንን ሳያውቁ ቀርተዋል። ህይወት የመሰላችሁ በዚች በድንኳን በምድር ላይ መኖር ብቻ መስሏቸዋል፣ ቀርተዋል። ምን ማለቱ ነው? ምድራዊ ህይወት ማለት ይሄ አስጨናቂው፣ ይሄ በፈተና የተሞላው ህይወት ልክ እንደ ድንኳን ነው። ምድራዊ ህይወት እንደ ድንኳን ነው አለ። ወንድሞች መከራ ውስጥ ፈተና ውስጥ ያሉ ወንድሞች ስሙ። ምድራዊ ህይወት ይሄ አስጨናቂ አሰልቺ የሆነው ህይወት በፈተና በመከራ የተሞላው ህይወት ልክ እንደ ድንኳን ነው። ለአጭር ጊዜ የሚቆይ ጊዜያዊ ነው፣ ቋሚ አይደለም ይለናል። ይህ ምድራዊ ህይወት አይደል እኛን ያስጨነቀን ታዲያ የከበደን፣ እንደ ግለሰብ የከበደን፣ እንደ ኮሚኒቲ የከበደን፣ እንደ ቤተ ክርስቲያን ካብዶን
እንደ ሀገር እንደ ዓለም የከበደን አሁን እኮ መሄጃ እንኳን የጠፋ እኮ ነው የሚመስለው። ሁሉ ቦታ የሚያስጨንቅ ነው። ሁሉ ቦታ የሚያስፈራ ነው። ሁሉ ቦታ ስጋት ያለው ነው። ስለዚህ ምንድን ነው እቺ ምድራዊ ህይወት አጭር ነች፣ ግን አስጨናቂ ፈተና ነች። ግን ምንድን ነው የሚለው ልክ እንደ ድንኳን ነው። ድንኳን ለዘላለም ሰው ድንኳን አይሰራም። ቤት ነው ሰው ለዘላለም የሚሰራ። ስለዚህ ምንድን ነው ለአጭር ጊዜ የሚቆይ ጊዜያዊ ቋሚ ያልሆነ ህይወታችን ቢፈርስ በእግዚአብሔር ዘንድ በሰው ያልተሰራ በሰማይ እግዚአብሔር አዘጋጅቷል። አሁን ጥያቄው እዛ እንዴት እንደርሳለን? ይሄ ፈተናችን ይሄ መከራችንን ተሻግረን እንዴት እንደርሳለን? ይሄ ነው የትምህርቱ ዓላማ። እንደዚህ ነው የሚለው። ነገር ግን በሰማይ በክርስቶስ ደም የተሰራ ማለት ነው። ነገር ግን በሰማይ በሰው ያልተሰራ በእግዚአብሔር የተሰራ ዘላለማዊ የሆነ ህንፃ ማለት የማይፈርስ ህንፃ፣ ያውም በሰው አይደለም በእግዚአብሔር የተሰራ። have you ever imagined በእግዚአብሔር የተሰራን ህንፃ? ይኸውላችሁ ድንኳን በሰው ይሰራና ለአንድ ቀን ለሁለት ቀን ነው። ኢቭን ቤት ለሰው ቢሰራ ምናልባት 100 ዓመት ሊኖር ይችል ይሆናል። ቤት በጥሩ የታነጸ አሜሪካን ሀገር ያሉ እነዚህ ትልልቅ ህንፃዎች ለብዙ ዓመታት የቆዩ ህንፃዎችን አውቃለሁ፣ በሰው እጅ የተሰሩ በ100 ዓመታት። ግን have you ever imagined a building that is built by God? የዘላለም ነው። do you understand? አሁን ጥያቄው እንዴት እዛ እንደርሳለን ነው። ምክንያቱም የምድር መከራ የምድር ፈተና እየከበደ መጥቷል። ለዚህ ነው ክርስቲያኖች ወንድሞቼ ከመቼውም ጊዜ የበለጠ የተስፋ ትምህርት ያስፈልገናል። አለበለዚያ በበረሃ መቅረት አለ። ብዙዎች ተስፋን አንድን ሀገር አስበው በበረሃ ይቀሩ አሉ። እኔ ብዙ ታሪክ አውቃለሁ። አሜሪካ ለመድረስ ብለው ካናዳ ለመድረስ ብለው ከኢትዮጵያ ተነስተው የቀሩ ብዙ ሰዎች አሉ። ሳውዲ አረቢያ እንደርሳለን ብለው የመንን አቋርጠው በበረሃ የቀሩ አሉ። ወገኖቼ በረሃ የተባለች እቺ ዓለም እንዳትበላን እንዳንቀር እኛም ልናቅ ይገባል። ስለዚህ ይሄ ቃል የተነገረው ወንድሞቼ ስለ ጊዜያዊ ድንኳንና ለዘመናት ስለሚቆየው ህንፃ የተነገረ ቃል አይደለም። ይልቁንም ይሄ ቃል የተነገረው ቁሳዊ ስለሆነ አካላችን፣ ስለዚህ ስለሚበሰብሰው ስለሚሞተው አካላችን የተነገረ ቃል ነው። ስለ ምድራዊ ጊዜያዊ ስለሆነ ህይወታችን ነው እና ዘላለማዊ ስለሆነ ህይወት ነው ይሄ ቃል የሚናገረው። ስለሚሞተው ስለሚበሰብሰውና ስለማይበሰብሰው ለዘላለም ስለሚኖረው ስለ ትንሣኤ አካላችን ነው የሚናገረው። በክርስቶስ ስለተሰጠን በሱ ደም ስለተሰጠን የትንሣኤው አካላችን ነው። ስለዚህ ምንድን ነው የሚለው ቅዱስ ጳውሎስ የተናገረው እዚህ ጋር እንግዲህ ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ ብንሞት ማለቱ ነው። በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ህንፃ እንዳለን እናውቃለን። ዋት ብለሲንግ! ይህን ማወቅም ትልቅነት ነው ወገኖች። በሰማይ ቤት እንዳለን ብዙዎች በሰማይ ቤት እንዳለን በሰማይ ሀገር እንዳለን ብዙዎች ሳያውቁ በበረሃ ቀርተዋል። አሁንም የዚህ ትምህርት ዓላማ በበረሃ እንዳንቀር ነው ወንድሞቼ። ስለዚህ ትምህርታችን ምድራዊ ህይወት ወንድሞቼ እንደ ድንኳን ነው፣ ጊዜያዊ ነው። ለዚህ ነው ቅዱስ ጳውሎስ እንዳለው ሁሉ ቅዱስ ጴጥሮስም በአንደኛ ጴጥሮስ ምዕራፍ 13 ላይ እኔ ድንኳን በሆነው አካሌ እዚህ ምድር ላይ ሳለው እናንተ ልጆቼን ስለ ሰማያዊው አካል ስለ ዘላለማዊ ህይወት ላሳስባችሁ ግዴታ አለብኝ ይላል። ግዴታ አለብኝ። ስለዚህ ምድራዊ ህይወት እንደ ድንኳን ነው ወገኖች። ለዚህ ነው እንግዲህ ትምህርታችን ዛሬ ከብዶን ምድራዊ ህይወት ከብዶን እንቃትታለን። ያልከበዳችሁ እግዚአብሔርን አመስግኑ። ግን እኔ ስረዳው ባለኝ እውቀት ባለኝ መረዳት ባለኝ እድሜ እኔ የማውቀው ሰው ሁሉ ችግር ውስጥ እንዳለ ነው። የችግሩ መጠንና አይነት ይለያያል እንጂ ወንድሞቼ ሰው ሁሉ ችግር አለበት። ሰው ሁሉ በፈተና ውስጥ ነው። ሰው ሁሉ በመከራ ውስጥ ነው። ግን ኢንቴንሲቲ መጠኑና አይነቱ ይለያያል።
ስለዚህ ይሄ ችግር ውጦ እንዳያስቀረን፣ ይሄ ፈተና ውጦ ከሰማያዊ መኖሪያችን እንዳያስቀረን እኛ ክርስቲያኖች ምን እናደርግ? እሱን ነው ዛሬ የምንማረው። እሱን ነው የምንማረው። ስለዚህ ርዕሳችን ዛሬ ከብዶን እንቃትታለን። ላንብበው ቃሉን፣ ሙሉ ቃሉን። እንደዚህ ይላል። ድንኳን የሚሆን ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ ሆነን ግን በምድር ላይ ሆነን ግን በእውነት እንቃትታለን አለ። ወንድሞች ክርስቶስን አብረውት የነበሩ አብረውት የበሉ የጠጡ ከእግሩ ስር ተቀምጠው የተማሩ በመንፈስ ቅዱስ የተሞሉ ፊት ለፊት እሱን ያዩ በዚህ ውስጥ በዚህ ምድር ስንኖር እየቃተትን እንኖራለን ካሉ እኛ ምን እንበል? ምን እንበል ወንድሞቼ? it is important to understand ይሄን ነገር ወንድሞቼ። ስለዚህ ምን ይላል በዚች ምድር ላይ ያለ፣ ለዚህ ነው ርዕሳችን ዛሬ ከብዶን እንቃትታለን ብለን ያመጣ ነው። ስለ ተስፋ ትምህርት ነው። በዚህ ውስጥ ማለት በምድር ስንኖር ከብዶን በእውነት እንቃትታለን። ከሰማይ የሚሆነው መኖሪያችንን እንድንለብስ እንናፍቃለን። what a blessing ወንድሞቼ። መናፈቅ እንዴት መልካም ነው! ሰማያዊ ቤታችንን መናፈቅ ወንድሞቼ ትልቅ ነገር ነው። ትናፍቃላችሁ? ሰማያዊ ሀገራችሁን ትናፍቃላችሁ ወንድሞቼ? የምትናፍቁ ከሆነ እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። ብዙ ሰዎች ሀገራቸውን የማይናፍቁ ሰዎች አውቃለሁ እኔ። ብዙ ሰው ናቹራሊ ሰው በተፈጥሮ ሀገሩን ይናፍቃል፣ ቄውን ይናፍቃል፣ ሰፈሩን ይናፍቃል። አንድ ሰው ግን አገሩን ካልናፈቀ there is a problem፣ የሆነ ጭንቅላት ችግር አለበት እንጂ ሰው ባይ ዲፎልት ሀገሩን ይናፍቃል። ሰማችሁኝ? እኔ ሀገሬን በጣም ሁሌ ሄዳለሁ። አሜን ላይክ at least every 3 years ሄዳለሁ፣ ግን በጣም ይናፍቃል። አካሌ ነው እዚህ ያለው እንጂ ነፍሴና ነገሬ ሁሉ ሀገሬ ነች ያለችው። ለምን ሀገሬን እናፍቃለሁ? ኢትስ ኖርማል ነው ወገኖች። ሰው ካልናፈቀ ግን አደጋ አለው። ሰው ሀገሩን፣ ሰፈሩን፣ ቄውን ካልናፈቀ አደጋ አለው። ይሄ ምድራዊ ነው። ኢትስ ኦኬ። ኢትዮጵያን ብንናፍቅም ባንናፍቅም ይሄ ምድራዊ ይጠፋል። አንድ ቀን ምድሩም ይጠፋል፣ ሁሉ ነገሩ ይጠፋል። ግን ወገኖቼ በክርስቶስ ደም የተገዛውን በሰማይ ያለውን አገራችንን መናፈቅ ካልቻል ከሰው ሁሉ የሚታዘንልን ሰዎች ነን። ዋት ምስኪኖች ሰዎች ነን። ቅድም እኮ አልኳችሁ አገሩን፣ ኢትዮጵያን ሀገሩን ወይም የተወለደበትን ሀገር የማይናፍቅ ሰው የሆነ ጭንቅላት ችግር አለበት። ይሄ እውነት ነው። ሰው በተፈጥሮ ሀገሩን ይናፍቃል። ስለዚህ ወገኖቼ ሰማያዊ ሀገራችንን የማንናፍቅ ከሆንን ከሰው ሁሉ የሚታዘንልን ነው። ለዚህ ነው እንግዲህ ቅዱስ ጳውሎስ ግን ምን አለ? እኔ ግን በሰማይ ያለው ሀገሬን እናፍቃለሁ አለ። ወገኖቼ ሰዎች ሀገራቸውን ወይም ደግሞ ሰዎች ሀገርን ለምን እንደማይናፍቁ ታውቃላችሁ? የማያውቁት ከሆነ አይናፍቁም። ልክ እኮ ነው። ለምሳሌ አሁን እኔ ብዙ ሀገሮችን አላቅም። ኢትዮጵያ ሀገሬ ትናፍቀኛለች፣ ሀገሬ ነች። ግን የማላቃቸው ሀገሮች አሉ። አዘርባይጃንን አላቀውም፣ ካዛኪስታንን አላቀውም፣ ፓኪስታንን አላቀውም። አይናፍቀኝም። እኔ ፓኪስታን፣ ካዛኪስታን አይናፍቀኝም። ኢቭን ራሽያም አይናፍቀኝም፣ ቻይናም አይናፍቀኝም። አገሬ አይደለም። በእኛ ባህል የማያውቁት አገር አይናፍቅም ይባላል። ስለዚህ ይሄ ምድራዊ ነው ወገኖቼ። ሰማያዊ ሀገራችንን እንደ ቅዱስ ጳውሎስ መናፈቅ ካልቻልን ሀገራችንን አላወቅንም። ከሰው ሁሉ ሊታዘንልን ይገባል። ለዚህ ነው እንግዲህ ምንድነው ያለው እሱ? ዛሬ በምድር ላይ ስንኖር በእውነት እየቃተትን እንኖራለን፣ ከብዶን እንኖራለን። ብዙ ፈተና አለ፣ መከራ አለ። ከሰማይ የሚሆነው መኖሪያችንን አገራችንን እንድንለብስ እኛ ግን እንናፍቃለን። ወንድሞቼ it is very important። ሰዎች አገራቸውን ካልናፈቁ አያውቁትም ማለት ነው፣ ስላላወቁት ነው። ለምሳሌ የኔ ልጆች እዚህ ሀገር የተወለዱ ልጆች አሉ። በደንብ አንደርስታንድ አድርጉ ወገኖቼ። የኔ ልጆች ኢትዮጵያን አይናፍቁም። you have to understand this is fact። አያውቁትማ፣ አያውቁትም። እንዴት አድርገው ይናፍቃሉ የኔ ልጆች ኢትዮጵያን? እኔ ነኝ ምናፍቀው ቀንም ሌሊትም ሀገሬ ብዬ በልቤ ውስጥ ያለች። ስለዚህ ይሄ ምድራዊ ነው ልላችሁ የፈለኩት። እኛ ክርስቲያኖች
አገር አለን። አገራችን በሰማይ ነው። ያንን ሰማያዊ ሀገራችንን መናፈቅና ለሱ መዘጋጀት ካልቻልን ከሰው ሁሉ የሚታዘንልን ምስኪኖች ነን። የእግዚአብሔርንም ዋጋ ከንቱ ማስቀረት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እንግዲህ የተነሳሁበት የትምህርቴን ርዕስ እንዳትረሱብኝ፣ ዛሬ ከብዶን እንቃትታለን ባለው ትምህርቱ እንደዚህ ነው ያለው። በዚህ ውስጥ በእውነት እንቃትታለን። ከሰማይ የሚሆነውን መኖሪያችንን ማለት ሀገራችንን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። በሕይወትም አለ በእውነትም ነው በእውነትም የሚሞተው ማለት ይሄ ምድራዊ ስጋችን በእውነትም የሚሞተው ምድራዊ ሕይወታችን ምድራዊ ስጋችን በሕይወት ይዋጥ ዘንድ ሰማያዊ ሕይወታችን ወገኖች ሕይወት ይባላል። እሱ ነው ሕይወት። ይሄ ሞት ነው። ይሄ ምድራዊው ማለት ነው። እንደዚህ ይለዋል። በሰማይም የሚሆን መኖሪያችን እንድንለብስ እንናፍቃለን። ለብሰን ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋጥ ዘንድ ይሄ የሚሞተው አካላችን በማይሞተው በማይበሰብሰው ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ዛሬ ያለን እኛ፣ በምድር ላይ ዛሬ ያለን እኛ፣ ድንኳን ውስጥ ዛሬ ያለን እኛ ከብዶን እንቃትታለን። ይሄ ነው ርዕሳችን። ከብዶን እንቃትታለን። ከብዶናል እኮ ወገኖቼ፣ አልከበዳችሁም? እኔ ከብዶኛል። ብዙ የሚከብድ ነገር አለ። እኔ እንኳን የተመቸኝ ቢሆን የዘመዶቼ ነገር፣ የወገኖቼ፣ የሀገሬ፣ የህዝቤ፣ የቤተ ክርስቲያን ልጆች ብዙ ሰው ችግር ውስጥ እንዳሉ አውቃለሁ። ስለዚህ ኢቭን እኔ ኮምፈርተብል የሆነ ላይፍ ብኖር እውነቱን ለመናገር ተመችቶኛል ማለት አልችልም። እኔና ልጆቼ መልካም ኑሮ ውስጥ ብንኖር እንኳን ወገኖቼ በችግር ውስጥ እንዳሉ አውቃለሁ። አንዳንድ ሰው ወገኖች ካወቁ ለምን አትረዳቸውን? የምችለውንማ አደርጋለሁ ወንድሜ። እነሱም ብረዳ ጠቅላላ ኢትዮጵያን ህዝብ እንዴት አድርገህ ትረዳለህ? ስለዚህ ችግር አለ። ለዚህ ነው ተንበርክከን ግን ቢያቅተን የምናደርገው። አሁን እኔ ሲያቅተኝ ተንበርክኬ ግን እግዚአብሔር ሀገሬን ዓለምን አስበው እየጸለያለሁ። እናንተም እንደምትጸልዩ ተስፋ አደርጋለሁ። ስለዚህ አሁን የተነሳንበት ቅዱስ ጳውሎስ ዛሬ ከብዶን እንቃትታለን። በምድር ስንኖር የምድራዊ ህይወት ከባድ ነው። ዛሬ ከብዶን እንቃትታለን። ልብ በሉ፣ አሁን በዓለም ውስጥ ስንኖር በምጥ ውስጥ እንደመኖር እኮ ነው። በዓለም ሲኖር እንደ ምጥ ነው። ምጥ ታውቃላችሁ? ማንም ምጥ ማያውቃል። አያችሁ፣ ምጥ የምንለው ያው በእርግዝና መጨረሻ ቀናት የሚመጣ ነው አይደለም? ምጥ እህቴ ሰላም እግዚአብሔር ይብዛልሽ፣ እንዴት አለሽ? ምጥ ማለት እህቶቻችን እናቶቻችን እንደሚያውቁት በእርግዝና መጨረሻ አንድ ቀን ወይ 2 ቀን ሲሆነው የሚመጣ ነው። ይህንን ማን ማጥንቸዋለሁ ከ4 ልጅ በኋላ ምጥ ከባድ ነገር ነው። እዚህ ላይ የእግዚአብሔር ቃል ምንድን ነው የሚለው? በምጥ ውስጥ እንዳለን ነው የሚለው። እውነት እኮ ነው። ዘመኑ እኮ አሁን ለገባው ሰው በምጥ ውስጥ እኮ ነው ያለ ነው ወገኖቼ። እኛ ስለተመችን አይደለም፣ እኛ ስለበላን ስለጠጣን አይደለም። እኛም ቢሆን ወገኖቼ አፋችን ነው የሞላው፣ ሆዳችን ነው የሞላው እንጂ ብዙ ረሃብ አለብን። የምድራችን ረሃብ አለብን፣ የዓለማችን ረሃብ አለብን፣ የወገናችን ረሃብ አለብን። በምጥ ውስጥ እኮ ነው ያለ ነው። ስለዚህ ወገኖቼ ምጥ ስንል መቼም እንደምታውቁት በእርግዝና መጨረሻ ቀናት የሚመጣ ነገር ነው። የሚገርመው ነገር ምጥ ከምጥ በኋላ አንድ ነገር ይከሰታል። ብዙውን ጊዜ የሚከሰት ነገር አለ አይደል? ማዚ ከምጥ በኋላ ህይወት፣ ልጅ ይወለዳል፣ ደስ ይላል። ምጡ ከባድ ቢሆንም እንኳን በምጥ ሰዓት ጭንቅ አለ ወገኖች። በምጥ ሰዓት ህመም አለ። በምጥ ሰዓት ነፍስ ግቢ ነፍስ ውጭ አለ። ግን ከምጥ በኋላ ብዙውን ጊዜ ደስ የሚል ነገር ይሰማል። ብዙውን ጊዜ ነው ያልኩት። ብዙውን ጊዜ ደስ የሚል ነገር፣ ልጅ ይወለዳል ይባላል። አንዳንድ ጊዜ ግን ከምጥ በኋላ ወገኖቼ ሞትም አለ። ህይወት ብቻ አይደለም። እኔ በገጠሪቱ ኢትዮጵያ ስላደግኩ በህይወቴ ከሚዘገንነኝ፣ በህይወቴ ከሚያስጨንቀኝ እስከ ዛሬ ድረስ
ከሚያስጨንቀኝ አንድ ነገር በገጠር ያሉ ልጃገረዶች ሲወልዱ I have seen that so many times in terms ሲን ስላችሁ ብዙ ልጃገረዶች ሲሞቱ አይቻለሁ። እና ወንድ እንኳን ቢሆን እስከዛሬ ያስጨንቀኛል ያ ነገር። ገጠር ስለሆነ ሕክምናውም ስለሌለ ሲሞቱ አይቻለሁ። ስለዚህ ምጥ ያስጨንቃል። በአጠቃላይ ስትመልከቱ አሁን እርግዝና ምጥ ብቻ እኮ አሁን ይህንን ያመጣሁት አሁን በምጥ ውስጥ ስላለን ወንድሞቼ ክርስቲያኖች ስሙ። አሁን በምጥ ውስጥ ነው ያለ ነው በዚህ ምድር ላይ። አሁን እንደ እርግዝና ነው። በእርግዝና ወቅት እናቶች እህቶች 2-3 ስሜቶች ያስተናግዳሉ። አንደኛው የመጀመሪያው 8 ወር 9 ወር ፍራቻ አለ፣ ስጋት አለ፣ ደስታም አለ ትንሽ። ግን 8ና 9 ወሩ የፍራቻ የስጋት የጭንቀት ይገላገል ይሆን? ስሙ እንኳን ይገላገል ይሆን እኮ ነው። ይገላገል ይሆን? ልጁ ጤናማ ይሆን? እሞት ይሆን? ይሄ ሁሉ አለ። ስለዚህ በእርግዝና ወቅት ፍራቻ፣ ስጋት እና ጭንቀት ለ9 ወር አለ። ከዛስ በኋላ ተገላገለች እኮ ነው። ከተገላገሉት በኋላ ግን ደስታ ነው። በሉ ይባላል። ወዲያው በገጠርማ መሳሪያም ይተኮሳል መሳሪያ ሁሉ ደስታ ነው። ከተገላገሉ በኋላ የሚገርማችሁ እንግዲህ ቅድም እንዳልኳችሁ ምጥ ለ10 ቀን ነው። እርግዝና ለ9 ወር ነው። ምጥ ሜይ ቢ 1 ቀን 2 ቀን አላቅም፣ ከበዛባቸው እኔ አላቅም፣ እዛ ውስጥ አልግባ። ዞሮ ለ10 ቀን ነው። ግን ምጥ የሚያስፈራ ምጥ የሚያስፈራ በጣም የሚያም ነፍስ ግቢ ነፍስ ውጪ I've seen it። ባለቤቴ ስትወልድ አጠገቧ ቆሜያለሁ፣ እጇን ይዣለሁ። ኦ ወንድሜ I know it, I was there። ኢትዮጵያ ያሉ ምናልባት አባቶች ያውቁኛ፣ እናውቃለን። እጃቸውን ይዘን እግራቸውን እያሻሸን ስትሪንግዝ እንሰጣለን። በርቺ፣ it's coming, it's here፣ በርቺ፣ ግፊ፣ አይዞሽ ብለናል ብያለሁ እኔ። I totally remember, I 100% remember። የመጀመሪያ ልጅ በተለይ ስትወልድ it's almost here፣ go I have to። ምክንያቱም ከተወሰነ ጊዜ በኋላ ከደከማት ተስፋ ከቆረጠች it is gone። የልጅቷ ህይወት ብቻ አይደለም የእናቲቷም የለም። ስለዚህ ወንድሞቼ በምጥ ውስጥ አለን፣ እኛም አሁን እንደዚህ ነን። ይሄ የተስፋ ትምህርት ነው ወንድሞቼ። ለዚህ ነው ቅዱስ ጳውሎስ ዛሬ ከብዶን እንቃትታለን። በምጥ ውስጥ ነው፣ ዓለም በምጥ ውስጥ ነች ወንድሞቼ። ዛሬ ከብዶናል። ዛሬ የከበደ ነገር አለ፣ እንደ ግል፣ እንደ ህብረተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር፣ እንደ ዓለም የከበደ ነገር አለ ወንድሞቼ። እግዚአብሔር ረድቶን ይህን ከተሻገርን ግን ደስታ አለ። ምጡን ከተሻገርን ከተገላገልን ግን ደስታ አለ። አያችሁ፣ ለዚህ እኮ ነው ዛሬ የትምህርታችን ርዕስ ዛሬ ከብዶን እንቃትታለን። ከብዶናል፣ እውነቱን ለመናገር በግል ህይወታችን ከብዶናል። እኛ ቢመቸን ቤተሰቦቻችን አልተመቻቸው፣ ጎረቤቶቻችን እኔ ብዙ ሰው አነጋግራለሁ ወንድሞቼ፣ እመኑኝ። እኔ I have never seen ችግር የለብኝም ያለ ሰው። ብዙ ሰው በፈተና ውስጥ፣ ብዙ ሰው በመከራ ውስጥ ነው ያለው። ብዙ ሰው ታዲያ የማይረዳው ምንድን ነው? ችግሩ ግን እሱ ላይ ብቻ፣ በቃ እሱም ብቻ፣ እግዚአብሔር እሱን የጠላው። ይሄን ነው ያልወደድኩት ፓርት። ሰው ሁሉ መከራ አለበት፣ መጠኑና ክብደቱ ነው። ይሄ ከኔ ቤት በዚህ በኩል ያለው ሰውዬ ችግር አለበት፣ የራሱ አይነት። እስጢፋኖስ የራሱ ችግር አለ። ይሄኛው ሰውዬም በዚህ ጋር ያለው ችግር አለበት፣ በዚህ ጋር ያሉትም ችግር አለባቸው። ሰው ሁሉ ችግር አለበት። ስለዚህ ክርስቲያኖችን በዚህ ምድር ላይ ስንኖር በምጥ ውስጥ ነን የምንኖረው። ከብዶን እንቃትታለን። ኢቨን እኛ ቢመቸን አሉ ወገኖቻችን። ቅድም እንዳልኳችሁ ወገኖቻችን ሁሉንም ረድተን እኮ አንችልም እኮ። ስለዚህ ደስ የሚለውን ነገር ልንገራችሁ። ቅድም ልክ ከምጥ በኋላ ደስታ አለ አልኳችሁ አይደለም? ከምጥ በኋላ ደስታ አለ። እንደዚሁ አሁን በምድር ላይ ከገጠመን መከራ ከገጠመን ፈተና በኋላ ግን በቃል ሊገለጽ የማይችል ደስታ አለ። ለዚህ ነው አባታችን ቅዱስ ጳውሎስ ዛሬ የገጠመን መከራ፣ ዛሬ የገጠመን ፈተና ወደፊት ከሚጠብቀን ተስፋ ጋር ሲነጻጸር ኢምንት ነው ይላል። በዚህ በተስፋ ደስ ይበላችሁ።
ዛሬ የገጠመን መከራና ስቃይ ነገ ምጡ ሲያልፍ ካለው ደስታ ጋር ሲገናኝ ወገኖቼ ኢምንት ነው። ስለዚህ ዛሬ መጨከን፣ ባለቤቴን ስትወልድ ጨክኝ ጠንክሬ እንዳልኳት፣ ዛሬም ክርስቲያኖች የሚያም ነገር ብዙ አለ፣ ግን መጨከን ጥርስ መሆን። ምክንያቱም ብዙ ሰዎች ተስፋ ቆርጠው ጥለውታል። እግዚአብሔር የት አለ ብለው። ኖ ወንድሞች፣ እሱ አይደለም፣ እግዚአብሔር አለ። ለዚህ ነው እንደ ኢዮብ ምንድን ነው ያለው? ስጋዬን አለ፣ ስጋው በቃ ተተለተለ፣ በቃ ምን ጨክናለሁ ሲል ስጋዬን በጥርሴ ይዛታለሁ። ዛሬም እኛ እንያዝ ማዚ ስጋችንን በጥርሳችን ብዙ የማይመቹ ነገሮች አሉ። በግል ህይወታችን የማይመቻለ፣ በትዳር የማይመቻለ፣ በልጅ አስተዳደግ የማይመቻለ፣ በኮሚኒቲ ህይወት የማይመች፣ ቤተ ክርስቲያን ራሱ የማይመች። እስቲ ቤተ ክርስቲያን ሄዳችሁ እፎይ ትላላችሁ ወይስ ግዴታ ስለሆነባችሁ በቃ ሄዳችሁ ቶሎ ጸልይ በቃ ልመለስ ቢሆንም ባይሆን? የለም በዚህ ዘመን እኮ እንደውም እጅግ ያስጨንቃል። ለምን? ብዙ ክርክር፣ ጥል ያለበት ቤተ ክርስቲያን አይደል? ስለዚህ ወገኖቼ ባጭሩ ግን ደስ የሚለውን ነገር ልንገራችሁ። ከምጥ በኋላ መውለድ አለ። በመውለድ ደግሞ ህይወት ሲመጣ ደስታ አለ፣ እልልታ አለ። ዛሬ በምጥ ውስጥ ብንኖርም እንደ ክርስቲያን የተሻለ ቀን ከፊታችን አለ። አያችሁ? እና በምጥ ሰዓት ከባድ ቢሆንም ከፊታችን ትልቅ ተስፋ አለ። አሁን ጥያቄው ይህን ጨለማ ችን ብዬ አቆማለሁ። ይህን ጨለማ፣ ይህን የፈተና፣ ይህን የመከራ ሰዓት ክርስቲያኖች እንዴት ይለፉት? በጣም መከራው ከባድ ነው። በግላችን አልኳችሁ፣ ወይ በጤንነት ችግር አለባችሁ፣ ወይ በልጆቻችሁ በኩል። በልጆችማ ምን ትነግረኛለህ ማይ ፍሬንድ? በዚህ በኤሌክትሮኒክስ የሚመጣ የሰይጣን የጂኒ ማዕት ልጆችን ሊነቅጥ የሚታገል በውጭው ዓለም ያለ አስተምሮት፣ እኛ ደግሞ ወደኋላ በመቅረታችን የፈተናው ብዛት ብዙ ነው። በቤተ ክርስቲያን ያለው፣ በሀገር ላይ ያለው የፈተናው ማዕት፣ በዓለም ላይ ያለው ስደት እንኳን ከእንግዲህ ወዲያ እኮ የማይቻልበት ደረጃ እየደረሰ ነው። ስደተኞች ምን እየተደረጉ ነው? አሜሪካን ሀገር ስደተኞች ምን እየተደረጉ ነው? ሳውዝ አፍሪካ ስደተኞች ምን እየተደረጉ ነው? በቆንጨራ ወደ ሀገራችሁ ተመለሱ። ጭንቅ ሰዓት ነው። ግን ጨክኑ ክርስቲያኖች፣ ለማስፈራራት አይደለም። የተሻለ ቀን አለ ለኛ። ለዚህ ነው እኔና እናንተ ብሞትም ብኖርም ለእግዚአብሔር እኖራለሁ። ታጽ እኖራለሁ። እግዚአብሔር ሆይ እኔ እጠብቅሃለሁ። እኛ ጸሎት ጌታ ሆይ ማማዬ ላይ ሆኜ እጠብቅሃለሁ። ማማ ታውቃላችሁ፣ ማሽላ የሚጠብቅ እረኛ ነው የሚያውቀው። ማማ አለች፣ ወፍ እንትን ላው ላይ ቁጭ ብሎ የሚጠብቅ እጠብቅሃለሁ። ይሄ ነው ማዕዚ ይውላችሁ። እኔና እናንተ ቢመቸንም ባይመቸንም ዘመኑ ክፉ ቢሆንም ጥርሳችንን እንደ ኢዮብ ነክሰን እሱ መጠበቅ። ጌታ ሆይ ጸሎታችን ላይ ታዲያ ጌታ ሆይ እጠብቅሃለሁ። አለ ችግር አለ፣ በቤቴ ችግር አለ፣ በልጆቼ ችግር አለ፣ በስራ ቦታዬ ችግር አለ፣ በቤተ ክርስቲያኔ ችግር አለ፣ በሀገሬ ችግር አለ፣ በዓለም ችግር አለ። እግዚአብሔር ሆይ እኔ ግን እጠብቅሃለሁ። ስለዚህ አሁን አንድ ነገር ብዬ ላቁም እዚህ ጋር። ስለዚህ ይህን ጨለማ፣ ይህን የፈተና፣ ይህን የመከራ ሰዓት እኛ የእግዚአብሔር ሰዎች፣ የክርስቶስ ተከታዮች ይህንን ምጥ ሰዓት እንዴት እንሻገረው? ይህች ነች ትምህርቷ። እንዴት እንሻገረው? ሶስት ነገር። አንደኛ ትኩረታችን በመከራው ላይ አናድርግ። ትኩረቱ ላይ በዲስትራክሽን በመጥፎ ነገር ላይ ትኩረታችን አናድርግ። ይልቁንም ትኩረታችን በተስፋችን ላይ፣ በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ፣ በተሰቀለው በክርስቶስ ላይ እናድርግ። እዛን ጊዜ እንገባለን። ትኩረታችንን እንዳልኳችሁ በጥፋቱ ላይ፣ በመከራው፣ በሚያመው ነገር ላይ ሳይሆን በተስፋው፣ ነገ የተሻለ ቀን አለ፣ የተሻለ ሀገር አለን። ይህ ምድራዊ ቅድም ያነበብነው ቃል እንደዛ አለን። ምድራዊ ድንኳናችን ቢፈርስ በሰማይ የዘላለም ድንኳን በሰው ያልተሰራ በእግዚአብሔር ዘንድ አለ ብለን አንብበናል። ስለዚህ ወንድሞቼ ትኩረታችን ተስፋችን ላይ ከሰማን የሚመጣው ያንን የተቀደሰውን ተስፋ፣ የተቀደሰ the blessed hope ይለዋል። የተቀደሰ ተስፋ የትኛው? የአምላካችን የመድኃኒታችን የአባታችንን መምጣት በተስፋ እንጠብቀው። አባታችሁን አትናፍቁም ወንድሞች? በቃ እንደዛ
አይውሽ አባባ ተመልሶ ይመጣ። አባባ ይናፍቀኛል። እኔ ከአባባ የበለጠ ደግሞ ሰማያዊ አባት ክርስቶስ ወንድሞቼ። ስለዚህ ያንን በተስፋ ችግሩ ላይ አይናችሁን አታድርጉ። ይከብዳል። አዎ እኔ አደርጋለሁ። አዎ ችግሩ ላይ እኔ አደርጋለሁ። እኔ ግን አንዳንዴ ሳደርግ እንደምንም ደግሞ እግዚአብሔር እየነዳኝ ስም በቃ እንደዚህ ነው ጨዋታው። ይሄ ነው ሁሉ ነገራችንን ችግሩ ላይ ብቻ ካልን እንጠፋለን፣ በበረሃ እንቀራለን። ስለዚህ ምን ማድረግ አለብን? ተስፋችን ላይ ትኩረታችን ላይ የተሰቀለው ክርስቶስ ላይ እናድርግ እንጂ በደረሰብን ፈተና ብስጭት፣ ፍራስትሬሽን፣ ተስፋ መቁረጥ አያስፈልግም። ቀላል ነው አላልኩም። ብዙ የሚያም ነገር አለ። ምጥ ያም የለህ ምጥን እኮ ያመጣን በምጥ ሰዓት ያማል። ግን ከተገላገሉ በኋላ ግን ደስታ አለ፣ እልልታ አለ። ስለዚህ ምድራዊ ህይወት ምጥን ብትመስልም ስንሻገረው ግን የተሻለ ቀን ይጠብቀናል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ይህን የተስፋ ትምህርት እንቀጥላለን። ዛሬን የጀመርነው እግዚአብሔር ቢረዳን የተስፋውን ትምህርት እንቀጥላለን። ሰላም ሁኑልኝ። ሰላም እግዚአብሔር ይብዛላችሁ። ሰላም ማዚ ሰላም